ቻለው እንዳለ ሁሉ ከመላእክት ጋር ማቴዎስ 22 ላይ መውለድ መዋለድ ማግባት መጋባት የሌለበት ትንሣኤ ሙታን አለ በኋለኛው ዘመንም እንደ መላእክት ይኖራሉ ማቴዎስ 22 ላይ እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ሕያዋን ያለው በኋለኛው ህይወት በተከተልሳይ ዘጉባኤ በኋላ ከብሬባቸው ነግሼባቸው እነሱ ከኔ ጋር ከብረው ይኖሩ ዘንድ የነሱ አምላክ ነኝ ይሄን ያሳየው እሺ በእውነት ቃሎት ያሰማልን ቀጣይ እንግዲህ ሰብሰብ እያደረግነው እንሂድ ሁለቱንም ጥያቄዎች አንድ ላይ እናርጋቸውና ተስፋችንና እንዴት ደግሞ እኛ ክርስቲያኖች እንዴት እንዘጋጅ ከዚህ በኋላ የዳግም ምጽአቱን ነገር አንስተናል የፍርድ ቀንን አንስተናል የምጽአት ምልክቶችን አንስተናልና ክርስቲያኖች ይሄንን ካወቀን ከተረዳን ሁልጊዜም ደግሞ የማቴዎስ ወንጌል ምዕራፍ 24ን በቤተ መቅደሱ በቅዳሴው ስናስቀድስ ምን ሰማዋለንና ይሄንን ግን እንዴት ነው ተዘጋጅተን መጠበቅ ያለብን ቀጣይስ ያለው ተስፋችን አንድ ላይ እንዴት ሊሆን ይችላል ወንሴፎ ትንሣኤ ሙታን ወሕይወተ ዘየመጽእ ለዓለመ ዓለም ከአምስቱ አዕማደ ምስጢራት ከሃይማኖት መሰረት አንዱ የሙታን መነሳት እንዳለ ተስፋ እናደርጋለን ተስፋ ሃይማኖት ነው ለምሳሌ አሁን ምን ጾመው ምን ጸልየው ተስፋ አድርገን መንግስተ ሰማያትን በቴሌቪዥንም በምንም አላየናት ተስፋ አድርገን ሳይ የሚያምኑ ብፁዓን ናቸው ለዚህም ነው አለ እግዚአብሔር ይችላል ለምሳሌ ይመሻል አይደል እንደሚነጋ ተስፋ አድርገን ተኛለን እግዚአብሔር ስለፈቀደ ደግሞ ይነጋል ሳይነጋልንም እኮ ይችላል ነበር በተስፋ እንተኛለን ያ ጨለማ ግፍፍ አድርጎ ልዩ ብርሃን ደግሞ እግዚአብሔር ዘወትር ያመጣል ልክ እንደዚህ ሁሉ ይህ ጨለማው ዓለም ያልፋል ይህ መከራ ዓለም ያልፋል ተስፋ ማለት ያን የብርሃን ዓለም የወዲያኛም ህይወት ከክርስቶስ ጋር የመኖር ህይወት መናፈቅ ማለት አሁን ሲጨንቀን ቤተክርስቲያን ስንመጣ እንጽናናለን የክርስቶስ ቤት ናትና ስናስቀድስ ደስ ይለናል ማህሌቱን ሰዓታቱን ስናዳምጥ ደስ ይለናል አይደል ያው ማጥያት ላይ ሆነን በክርስቶስ ቤት በደሙ ወጀት ቤተክርስቲያን ምን ይለናል ደስ ይለናል ይህችን መጠነኛ ደስታ ከቀመሰን የኋለኛው ከሱ የመኖር ደስታ ደግሞ ምን ያህል ነው ምድር ላይ በሚቀደሰው ከመላእክት በተገኘው ዜማ የተማረከን ራሱን ገብርኤል ሲያዜሙ ስንሰማ ደግሞ ምን ያህል እንመሰጣለን በእነ መርጌታ ማህሌት የተመሰጥን በእነ ቅዱስ ሩፋኤል በሱራፌል በኪሩቤል ዜማ ደግሞ ምን ያህል እንመሰጥ ነው የተረዳይ ነው አዎ በዚህኛው በሰማይ ደጅ በሆነች በእናት ቤተክርስቲያን ማይጠንት የረካን መዓዛዋ ደስ ያለ መዓዛዋ ንጽሕት ቅድስት ድንግል ማርያም ካለችበት በኢየሩሳሌም ይሰበሰባቸው አይደል ያለው በእውነት አዎ እናም በዚያ መሰባሰብ ደግሞ ምን ያህል ይመስጥ ይሆን እንደው ከለር ያለው ህልም ሰናይ እንኳን ደስ ይለን የለ እንኳን መንግስተ ሰማያት እንደው ብርሃን የበዛበት ህልም ሰናይ ራሱ እንኳን ብርሃን የበዛበት ቤትና ጨለማ አዳራሽ አንድ ነው እንዴ ስለዚህ ብርሃን ኢየሱስ ክርስቶስ ከእርሱ ጋር መኖር ከድንግል ማርያም ከቅዱሳን መላእክት ጋር መኖር ተስፋ ማለት ይሄ ነው ያኛውን ህይወት መናፈቅ ማለት ነው ታዲያ እንዴት እንዘጋጅ ነው ለዛ ክብር ምን አንደኛው በቃሉ መመራት ነው በእግዚአብሔር ቃል መሰረት እንመራለን የህይወታችን መርህ ቅዱስ ቃሉን እናድርገው ከዘፍጥረት እስከ ራዕይ የተጻፈልን ቤተክርስቲያን የተቋቋመልን ካህናትን እሾመልን ቅዱሳንን ቃል ኪዳን ይገባልን እንደ ቃሉ እንድንኖር እንደ ቃሉ የኖረ እግዚአብሔር መንግስት ይወርሳል እንኳን አይደለም በዘላለም ህይወት በዚህ ምድር ደረጃ ለምሳሌ እንደ ቃሌ ብትኖር በረከት ይበዛልሃል አለ እንደ ቃሌ ባትኖር ደግሞ መርገም ይበዛል አለ ወደ እስራኤል ታሪክ እንሂድ ይሄን ቃል እንኳን ስንመዝን ጣዖት ሲያመልኩ ምን መጣ መከራ መጣባቸው ለምሳሌ እግዚአብሔርን ዘንግተው ጣዖት ሲያመልኩ መሳፍንት 4 ጀምሮ በመዲያማውያን ባርነት ተገዙ በኋላ ደግሞ ስለ ቃሉ ነው በአንተ ቃል እንገዛለን ብለው ሲጮው ደግሞ በ300 የጌዴዎን ሰራዊት ደግሞ ነፃ ወጣቸው ዘጸአት 32 እግዚአብሔርን ዘንግተው ጣዖት ሲያመልኩ መከራ መጣባቸው ላንተ እንገዛለን ሙሴ ወይ አንተ ተናገርን ሲሉ ደግሞ በሙሴ ጸሎት ማራቸው አሁንም በምድር ላይ እንኳን እንደ ቃሉ ሲኖሩ በረከት ሲገኝ ከቃል እግዚአብሔር ውጭ ስንሆን መርገም ሲመጣ ያያየን ነው እንደ እግዚአብሔር ቃል ስላልኖርን ዓለም ተተራመሰ መርገም መጣ ዘዳግም 28 ነው የምናገረው በዚህ መሰረት የወዲያኛውን ህይወትን በበረከት በዘላለም ህይወት ለመኖር እንደ ቃሉ መኖር ነው የጾም ህይወት
የጸሎት ህይወት፣ አስራት ማውጣት፣ መመጽወት፣ የታረዘ ማልበስ፣ የታመመ መጠየቅ፣ እንደ ቃሉ መኖር ማቴዎስ 25 ላይ ዮሐንስ 6 ላይ ቃላተ ወንጌል 10 ትእዛዛት ዘጸአት 20 ላይ እንደ ቃሉ መኖር የህይወታችን መርህ ዓለማዊ ህግን ዓለማዊ መርህን እሱ በምድር ላይ ለመገዛት ነው። ለህይወታችን መርህ ለትዳር ይሁን ልጅ ለማሳደግ ይሁን ለወጣትነት ህይወት ይሁን የእግዚአብሔርን ቃል መሰረት አድርገን ስንኖር የሱ ክብር ያወርሰናል። ሌላው ምግባራት ነው። እንዴት እንዘጋጅ? ተስፋችን ምን ይሁን? ምን እንዝራው? ምን እንዝራ? በኋላ ለምናበቅለው ምን እንዝራ? የተራበና ብላ የታረዘና ልብስ ይሁን፣ የተጠማና ጠጣ፣ የታሰረን ጠይቅ። ይሄንን ከልባችን የመጸወትም አድርገን ከሆነ ኃጢአትን ታስተሰርያለች እንድትባለው ምጽዋት ስሬት አግኝተን የእርሱ ሙሽራ እንሆናለን ማለት። ስለዚህ ምግባራት ላይ መትጋት። ሌላው ንስሐና ቁርባን ነው። ድለዋኒ ከሆነ ወረ ደግሞ አናይ ነው። በየትኛውም ህይወት የመጨረሻ ማረጋገጫው ቪዛው ደግሞ ንስሐና ቁርባን ነው። ሌሎች ምግባራቱን ለምሳሌ ፓስፖርት ስላለ ብቻ አሜሪካ ትሄድም። ከዚህም ከቦሌ ያሳልፍ ምን ያስፈልጋል? የአሜሪካ ቪዛ አይደል? ለምሳሌ የፈለኩት የቁም ነገር ነው አይደለም። እንዲሁ ፓስፖርት አለኝና ብለህ ብቻ አትሄድም ማለት ቪዛ ያስፈልጋል። ምድራዊም ስልጣን ሆኖ ኢትዮጵያም ሆነ ሱዳን ሆነ ምንም ሆነ የሀገራት ቪዛ አላቸው። ኢንተርቪው ማለት ዋናው ግን እንድትኖር ይፈቀድልሃል። ከማን? ከባለስልጣን። በወዲያኛው ዓለም ከእርሱ ጋር እንድንኖር ቪዛው ስጋው ደሙ ነው። ደመ ማኅተሙ ልክ ፈያታዊ ዜማን በደመ ማኅተሙ አንተ ማን ነህ ሲሉት ኢሳይያስ ነህ ኤልያስ ነህ ሲሉት ማን ነው? ኤልያስ እንኳን አድርጓል። የትኞቹ ነፍሳት ነህ ሲሉት ትምህርተ ተባው ተርጓሚ ነው። እኔን የምትሉትን ኢሳይያስም ሕዝቅኤልም ዳዊትም አይደለሁም ወንበዴ ነኝ ብሎ ዛሬ በገነት ትኖራለህ ብሎ በደመ ማኅተሙ ነፍሱ በረቀቀ መንገድ እሱ በሰጠው ምልክት ገነት ገባ። አሁንም የእግዚአብሔር መንግስተ ሰማያት ለመውረስ መንግስቱን ለመውረስ ማኅተሙ ስጋው ደሙ ነው። ምግባራቱ ፓስፖርት ናቸው። እየጾምን እየጸለይን ንስሐ እየገባን እንዲሆን ማረጋገጫው ምንድነው? ስጋው ደሙ። ደግሞ ነጭ ወረቀት ላይ ደግሞ ቪዛ አይለጠፍም አይደል? ፓስፖርት ላይ ነው። ፓስፖርት ላይ የባለስልጣኑ የሀገሪቱ ማረጋገጫ ፓስፖርት ላይ ነው። ስለዚህ ያለ ጾም ያለ ጸሎት ደግሞ ቁርባን የለም ነው ማለት። ያለ ንስሐ ቁርባን የለም። ያለ ፓስፖርት ቪዛ እንደሌለ፣ ያለ ቪዛ አገሮች እንደማይፈቅዱ እንደዚህ ሁሉ የእግዚአብሔር ፍቃድ የምንፈጽመው በጾም በጸሎት በንስሐ ማለፊያውን ማዘጋጀት ነው። መግቢያው ደግሞ መጨረሻ ላይ እነዚህን ሁሉ እስከፈጸምን ማረጋገጫው ደግሞ ቅዱስ ስጋው ክቡር ደሙ መቀበል። በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ከኔ ጋር ይኖራል ነው አይደል? ስጋዬን የበላ ደሜን የጠጣ ከኔ ጋር ለዘላለም እኮ ነው ያለው። ቁርባን እኮ እስከናገባ ቤት እስክንሰራ ውጭ ሀገር እስከምንሄድ እስክናረጅ እኮ አይደለም፣ ለዘላለም ከኔ ጋር ይኖራል ያለው ዮሐንስ 6 ቁጥር 53። ስለዚህ በምን እንዘጋጅ? እንታረቅ፣ እንግባባ፣ ይቅርታ እንጠያይቅ፣ መጨረሻ ንስሐ ገብተን ስጋው ደግሞ እንቀበል። ከዚያስ እስከ ሕይወታችን ፍጻሜ ንስሐ እየገባን ድለዋኒክ ምን ጊዜም ዝግጁ ነው። ምን ጊዜም መብራታችሁን ያዛችሁ ሁኑ። ምን ጊዜም ጠቢባን ሁኑ። ሙሽራው ሲመጣ መብራት ያዙ፣ ዘይታቸውን ያዘጋጁ ገቡ አይደል? ማቴዎስ 25 ላይ ምን ጊዜም ዘይት መብራት የተባለ በጎ ስራ ያለ መታከት አምና ሰርቻለሁና እንደዛ እንደ ምግብ ነው። ለምሳሌ አሁን ትላንት ማታ እራት ስንበላ እጃችን ታጠናል አይደል? በእጃለንበት ዛሬ ትላንት አጥብ ያለውና እንደውም አልበላም እንላለን። እንክት ነው እናረጋው። እንደዛማ ቢሆን ጥሩ ኢኮኖሚ ይሻሻላል። ትላንት በልቻለሁ ብለን አንተው ትላንት በበላ ነው እስከዛሬ ደረስን አይደል? ነገን የምኖረው ደግሞ ዛሬ በመበላው ነው። ያው ለቁመተ ስጋ። ስለዚህ ነገን ተስፋ ማድረገው ዛሬ በመቁረብ ነው። ጻድቅ ጽድቋ ታድነው ቢበድል ይላል። እንበድላለና ስለዚህ ምን ጊዜም እየታጠብን እንደምንበላ ምን ጊዜም ንስሐ እየገባን ስጋ ወደ መቀበል ነው። በየ40 ቀኑ በአጽዋማት በአበይት በዓላት ዝግጁ መሆን እና በዚህ መንገድ ነው በቃሉ መመራት፣ በምግባራት መትጋት፣ ንስሐና ቁርባን ሁለት አርትችል አብቃ ጽናት ነው። ወዘሳ አዝለፈት ግሶ ወእቱ ይድን እስከ መጨረሻው የሚጸና እርሱ ይድናል። ይሄን ሁሉ ሐሳብ በዚህ ጠቅልለው እንደውም ጽኑ ነው ያለን። አሁን ብዙ ጊዜ እንጀምራለን። በመጀመሪያ አይጸደቅም እኮ አይደል? ለዚህ ሁሉ ክብር የምንበቃው በያዝነው ወይም ለመያዝ በምናቅደው መንፈሳዊ ትጋት ስንጸና ነው። ለምሳሌ ኮሌጅ ትምህርት
አንደኛ ዓመት ተማሪ ይመረቃል እንዴ? አይመረቅም። ገደቡ 5 ዓመት ቢሆን ማለት ነው። በዩኒቨርሲቲ ደረጃ በአንድ ዓመት ዲግሪ ለመደመች ማለት ተማሪ የሚመረቀው ጸንቶ ትምህርቱን ሲጨርስ ነው። ሯጭ ሜዳሊያ የሚሸለመው ሲጀመር ይሸልማል እንዴ? የፈለገ ታዋቂ ሯጭ ወንድና ሄደ ገርሳስ ገና ሲጀመር ሸልሞ ይጀምሩታል። ታዋቂና ጎበዝ እንዲሆን የዕለቱን ሩጫ ምን ሲል ነው ያጠቃልል ሲፈጽም። ቆራቢ ነኝ ካህን ነኝ መነኩሴ ነኝ ብንልም ስናጠቃልል ነው ሽልማቱ። መነኩሴ ሆነን ስለጀመረን አንጸድቅም፣ ቄስ ሆኜ ስለጀመርኩ አንጸድቅም። መጨረሻዬ ነው ዋናው። ተማሪ ሲጨርስ እንደሚመረቁልኝ፣ ሯጭ ሲጨርስ ሜዳሊያ እንደሚቀበሉሉ ያ መጨረሻ መቼ ነው? ሞት ነው። ያ መጨረሻ መቼ ነው? ኩን ማህይምን እስከ ለሞት ወወክ አክሊለ ሕይወት ራእይ ምዕራፍ 2 ላይ እስከ ሞት አይደለም የታመንኩ እስከ ሞት፣ ጾመኝነት እስከ ሞት፣ ጸሎተኝነት እስከ ሞት። አንዳንዱ እስከሚያገባ ጸሎተኛ ነው። አንዳንዱ በአብይ ጾም ጸሎተኛ ነው። በዓለ ሃምሳ ላይ ውዳሴ ማርያም የት እንደጣለው ያውቃል። በአብይ ጾም ዳዊት ደጋሚ ነው። በበዓለ ሃምሳ ክርስቲያን አይመስልም። በአብይ ጾም በቀን 2 ጠበል ይጠጣል። አንዳንዴ የገድላት የፈውስ ጠበልም የቅዳሴ ጠበልም እያለ በአብይ ጾም ግን ባረቄ ይከርማል። እስከ ሞት ነው ማለት። ይሄ ማለት ምን ጊዜ ጿሚነት ከኃጢአት ተቆጥቦ መኖር። ጿሚነት አይን እጅ እግር እየጾመ እስከ ትንሣኤ አይደለም። ቆራቢነት እስከ ትንሣኤ አይደለም። በዓለ ሃምሳ በነገራችን ላይ እኮ ከትንሣኤ በኋላ ያለ የተድላ ደስታ ህይወት ምልክት እኮ ነው። መስገድ መጾም የለም አይደል? በሰማይም መስገድ መጾም የለም ያመሰገኑ መኖር ነው የማለት ነው። እኛ ግን ትንሣኤ ብለን እንሞታለን። ይገርም እኮ ነው። ክርስቶስ ተሰናያለን በኃጢአት እንወድቃለን። ጭራሽ አልተገናኘንም እኮ። ከዚህ አንፃር ጽናት ነው በጀመሩት መንፈሳዊ ተግባር፣ በጾም ህይወት፣ በንስሐ ህይወት፣ በስጋው ደግሞ ህይወት፣ በምክረ ካህን አስራት በማውጣት በመመጽወት በበጎ ስራ ጽናት የጸና ይድናል። ማቴዎስ 24:13። አሁን መጨረሻ አንድ ጨምራለሁ ያልኩት አለመውረድ ነው። አንድ ደስ የሚል ቃል አለ። በሰገነት ያለ ልብሱን ያነሳ ዘንድ ወደ ታች አይወረድ ይላል። ምስጢር ነው። ሰገነት የተባለው ልዕልና ነፍስ ነው፣ ንስሐ ነው፣ ከፍ ያለ ህይወት ነው። ወደ መሬት አይወረድ ያለው ወደ ክፉ ስራ ይመለስ፣ ትቶት ወደ መጣው ኃጢአት አይመለስ ነው። እንደ ሎጥ ሚስት ማለት ነው። እንደ ሎጥ ሚስት ኮሽ የሎጥ ሚስት ልዕልና አግኝታ ነበር። ሰገነት በለው አትዙሪ ተብላ ነበር። ዞር ስትል ተጫዋች ሆነች። ምን አለበት ምን ችግር አለው ብላ ችግርማ አለ። አሁንም ልዕልና ነፍስ ማለት ለምሳሌ ድሮ ዲያቆን ነበርኩ ሚል አሁን ጠጅ ቤት አለ። ድሮ ዲያቆን ነበርኩ ሚል አሁን ዘፋኝ አለ። ዘፋኝነት ኃጢአት ነው በ13 ላይ። ድሮ እንዴት ያለው ቀዳሽ ነበርኩ ይላል። አሁን ግን ኃጢአት ላይ ነው ያለው። ይሄ ከሰገነት መውረድ ነው። አብይ ጾም ፍልሰታ ግሸን ቁልቢ አይቀረኝም ነበር ይላል። አሁንስ የመዳን ቀን አሁን ነው። ክርስትና ትዝታ አይደለም። በትዝታ ቢዳንማ ሰይጣን እኮ መልአክ ነበር። እኔ እኮ ከነ ሚካኤል በልጥ ነበር ቢላሉ ማን ይሰማዋል? ወድቋል በቃ ነበርኩኝ ነኝ እዛ ቤት ነበርኩ ነው የሚለው አለው አሁን። አዎ እዛ እኮ ነው በነበርኩ ቢዳን ኖሮ ሳጥናኤል መልአክነቱ በተመለሰለት ነበር። በአሁን ነው የሚዳነው። በአሁኑ ስራ አሁን የመዳን ቀን አሁን ዛሬ ነው። አሁን ነው። አሁን ላይ በምንሰራው በጎ ስራ መልካምነት ነው። ከዚህ አንፃር ነው አለመውረድ ያለው ሰገነት ላይ። ለምሳሌ እግዚአብሔር ፈቅዶ ንስሐ የገቡ እግዚአብሔር ፈቅዶ ካህናት የሆነን እግዚአብሔር ፈቅዶ እስከ ስጋው ደግሞ የደረሱ ምዕመናን መታደል እኮ ነው። አይውረዱ ወደ ምድር ወደ ልክ እስራኤል ግብጽ ይሻለናል ብለው እንዳጉረመረሙት ወደ ኋላ ይመለሱ። አገልግሎት የጀመረ ወደፊት እርፍ ይዞ ወደ ኋላ ይመለስ የለም። ጾም ጸሎት የጀመረ ቁርባን የጀመረ ወደፊት ያደገ የበለጠ ያደገ ሰገነቱ ላይ አስጠብቆ መኖር ነው። በአንድ ምሳሌ ላጠቃለሁ። በቤተሰብ በጓደኛ አንደኛ የሚወጣ ተማሪ ታውቃለህ? ይኖራል አይደል? ሁሌ አንደኛ። ሶስተኛ ቢወጣ ታደንቋል? ዝቅ አለ ማለት ነው። አዎ እሺ። ለምሳሌ እኛ አትሌቶቻችን እግዚአብሔር ይባርካቸው ምንድነው ያስለመዱን? ወርቅ ነው አይደል? ሁሌ አንደኛ። ስለዚህ ኢትዮጵያ በሩጫ ሰገነቱ ላይ ነች አንደኛ ናት። እንደውና ኃይሌ እንደነ ጥሩነሽ የመሳሰሉ ተብሏል እኮ። ሶስተኛ ወጥተው እኮ አላደነቅናቸው። ሶስተኛ እኮ ብርቅ ነው አይገኝም እኮ ለሌላው። እኛ ግን ምን ለምደናል? አንደኛ ለምደናል። ምን እያልኩ ነው? ቆራቢነት አንደኝነት ነው። በተክሊል በስጋው ደግሞ ማግባት አንደኝነት ነው።
መወስለት መውረድ ነው። ስለዚህ ምንድነው ስትሬት ኤ ያመጣ ተማሪ ይኖራል አይደል? ከዛ በሌላ ተልኮ ላይ ደግሞ ሲበሲ ቢሆን ተናጋለው ወረደ ይባላል ማለት። አሁንም ለቁርባን መምጣት ለንስሐ መምጣት ሰገነት ላይ ነው። ሜዳ ላይ ተሸላሚ መሆን ነው። አንወረድ በእግር ኳስ በሩጫ እንትን ወረደ ይባላል። አቅም ወረደ አይ ወርዷል ከለ ይባላል። አቅም ወረደ አቅም እሱ ተፈጥሮ ነው መቼም ከዚህ ጋር ስናነጻጽረው ያ ተፈጥሮ ነው መቼም የሰው ልጅ ሁሉ አንድ አይነት አይሆንም። በክርስትና ግን አንድ ሆኖ መኖር ይቻላል። በእግዚአብሔር አይደል ጾመኛው ጾሙን ጠብቆ መኖር ይችላል። ቆራቢው ቆራቢነት ጠብቆ መኖር ይችላል። አንወረድ እያልኩ ነው። ስለዚህ በሰገነት ከሰገነት ያለ አይወረድ ሲል ጽናትን ወደኋላ ለማለትን በጀመርነው መንፈሳዊ ጉዳይ በጎ ተግባር ያልጀመረን መጀመር የጀመረን ደግሞ በጀመርነው መንፈሳዊ ተግባር መጽናትን የሚያሳይ ነው። እግዚአብሔር ይስጥልን። እሺ በእውነት እግዚአብሔር ያክብረልን ስለሰጡን ባታዊ ምክርም እጅግ አድርገን እናመሰግናለን። ማጠቃለያ የማደርገው እንግዲህ ስለ ደብረ ዘይት ነው እስካሁን ስንነጋገር የቆየ ነው። ክርስቲያኖች በህይወታችን እንግዲህ አጽዋማቱም ይመጣሉ፣ ይሄዳሉ፣ ይጓዛሉ። መጪው ደግሞ በዓለ ትንሣኤ ነው። ቅድምም ነካ አድርገውታል። ይህንንም በዓል ስናከብር ሁልጊዜም ሞት አጠገባችን ያለ የማይመስለን ሰዎች አለን። ግን ወይ ቤተሰብ ወይ ወዳጅ ከኛ አጠገብ ሲለይ በኃጢአት ውስጥ ተዘፍቆ ወይም የሆነ ነገር ውስጥ መጠለል እንወዳለንና ከዛ አኳያ ውሳኔያችን ወደ ንስሐ እንዴት መሆን አለበት? የምንጠለልበትም መንገድ ይሄ ተስፋ ከመቁረጥ ያለፈ የክርስትና ህይወታችን ላይ እንደው ከሱ ጋር እንዴት ነው መሆን ያለበት የሚለውን ለማንሳት ፈልጌ ነው። ይሄ ማለት እንደው አባታዊ ምክሮትንም እንዲሰጡን ማጠቃለያ ሐሳብም እንዲሆን ነው። ነገ ባለን ህይወት ሁላችንም ተዘጋጅተን እንድንጓዝ ቅድም ብለውታል። ተዘጋጅታችሁ ኑሩ የሚለውን አንስተዋልና አሁን ደግሞ ባለንበት ሳምንት ደግሞ የምንወደውን ውድ መምህራችን መምህር ዘላለምንም ቤተክርስቲያናችን አጣለች። እንግዲህ ያንዱ ደውል ለሌላው ማንቂያ ነው ይባላልና ከዚህ አኳያ እንዴት ነው ህይወታችንን ከልማደ ስጋ ህይወት ወደ ጠንካራ መንፈሳዊ ህይወት የምናስኩዘው የምንበረታበት ነው? በእውነት ክብር ያድልልን። መልካም እሺ፣ አመሰግናለሁ። በዚህ አጋጣሚ መምህር ዘላለም ወልደ ሰማዕትን ከቅዱሳን ነፍስ ይደምረን። አሜን አሜን። ይሄ የሚያሳየው እውነት ነው። ቅድም እንዳልከው ሞት አለ። ሞት አይለመድ ጎሽ አይጠመድ እያለን ነው። ስለዚህ አገልጋዮች ሳይቀር እንረሳዋለን እኮ እንረሳው። ገብተን ስለቀደስን ስለሰበክን ይኸው ሰባኪው ተጠራ እኮ ብፁዓን አባቶች እኮ አጣን እና እኔ ማን ነኝ? ሞት ዲውሉ ዳኛ ነው። ጳጳስ ኃይል ንጉስ ኃይል ባለሀብት ኃይል ድሃ ኃይል ስመ መምህር ማን ነው? ሲም እግዚኦ የሚል አለ ቅዱስ ዳዊት አቃቤለ ሹምባቸው ሞትን ነው ተሾሟል። ዳኛ ነው ለማለት ነው። ፈራጅ ነው። ስለዚህ መጀመሪያ ሞት እንዳለ በደንብ እንመን እንጂ ይሄን ካመንን ደግሞ ከሞት በኋላ ህይወት አለ። ክርስትናችን ነው ቅድም ያልነው ነው። ስለዚህ አገልጋይ ነን ተገልጋይ ነን ሳንል መጀመሪያ በደለኛ እንደሆነ እንመን። ደካሞች ነን እኮ ኃጢአት ለመስራት እኮ ሰው መሆን በቂ ነው። ለመታመም ሰው መሆን በቂ ነው አይደል? አንተ ተአምር ድካም ወለሰብ ይላል ፍትሐ ዘወልድ። አንተ የሰውን ድካም ታውቃለህ። ደካሞች ነን። ጉራ ትዕቢት ያሰብ ደካሞች ነን። በቃ አንተ ተአምር እሱም ያውቀናል ንጹሃን ናቸው አላለም እኮ። ደካሞች ስለሆነን እኮ ነው ጻድቃንን ሳይሆን አጣንን ለንስሐ ልጠራ መጥቻለሁ ብሎ ከሰማይ ወረደልን። ፍቅር እኮ ነው የሳበው እኛን ሊያድን እኮ ነው። ስለዚህ ምን እናድርግ? ለምን ሞት እንዳለ ነው። ከሞት በኋላ ህይወት እንዳለ እንመን። ከዚያስ በደለኛ ነኝ እንደ ዳዊት በደላችንና ምንን እንናዘዝ። በቃ ይሄ ነው ዳዊት ሁለተኛ ሳሙኤል 12 ላይ በድያለሁ ሲል ነው የጸደቀው። ሀብታቱ ሁሉ የተመለሱለት መንፈሳዊ ሀብቶች ማለት ነው። አሁንም ከሊቅ እስከ ደቂቅ እግዚአብሔር የሚያውቀው በአንደበት በሐሳብ በተግባር እንበድላለን። መዘጋጀትና ትልቁ የህይወት መድኃኒት ያለው ኃጢአትን ማመለይ ነው። ሁሩ አፍትን ረሰ ከለካን አይደል ራስን ለካህን አሳይ ማቴዎስ 8 ቁጥር 4 ላይ
55 ቀን ቤተክርስቲያን ሳይለዩ ግን 5 ደቂቃ ንስሐ ያልገቡ ብዙዎች አሉ። 30,000 ቄስ አዲስ አበባ 30,000 ቄስ እኮ ነው ያለው። 30,000 ካህናት እያሉ ንስሐ አባት የሌለው አለ። እድሜ ልኩን ንስሐ አባት ይዞ አንድ ቀን ንስሐ አባቱ ኃጢአትን ያልተናዘዘ አለ። ንስሐ አባትን ለቀብርና ለዝክር ብቻ የሚፈልግ አለ። እኛ ቀብር አስፈጻሚ አይደለንም እኮ ኃጢአት ቀባሪ ነን። ስለዚህ ነው ማመን፣ ኃጢአትን መናዘዝ። ኃጢአታቸውን እየተናዘዙ ንስሐ ይገቡ ነበር ይላል ማቴዎስ 3 ላይ። ይሄው ነው ኃጢአትን ሳይደብቁ መናዘዝ። ምሳሌ 28 ላይ ኃጢአቱን የሚናዘዝ ምሕረት ያገኛል፣ ኃጢአቱን የሚሰውር ግን አይጸድቅም ይላል። ስለዚህ ኃጢአትን ሳይደብቁ መናዘዝ፣ ከዛ ቀኖና መቀበል በስርዓተ ምሳሌ ነው ያለነው። ኃጢአትን ማመን፣ ኃጢአትን መናዘዝ፣ ቀኖና መቀበል። በምድር የፈታችሁት በሰማይ የተፈታ ይሆናል። ስለ ደብረ ዘይት ስለ ወደኛ ህይወት አይደል? በወዲያኛ ህይወት በንጽህና በቅድስና ለመኖር የምንፈታው እዚህ ነው። ሌላ መካነ ነፍሳት እንደ ካቶሊክ ትምህርት አናም የምንፈታው እዚህ ነው። ይቅር ያላችሁት ሁሉ ይቀርለታል የተባለው አሁን ነው። ለካህናቱን ስልጣን የተሰጠው እረኛችን የተባለ ካህኑን ሊቀ ካህን ኢየሱስ ክርስቶስ ሾማቸው ካህኑን ይፍቱኝ እግዚአብሔር ይቅር ይለን ዘንድ ጸልዩልኝ ብሎ እዚሁ ነው ጨራርሰን የምንሄደው። እዚሁ ነው ጊዜው ብለናል ቅድም። ስለዚህ ሞት እንዳለ ማመን፣ ከሞት በኋላ ህይወት እንዳለ ሃይማኖታችንን ማመን፣ ይሄንን ካረጋገጥን ደግሞ ንስሐ መግባት፣ ኃጢአትን መተው፣ ከዛ በበጎ ስራ መበርታት። በቃ ይበቃናል። ያለፈው ዘመን አይበቃም። የተጠላለፍንበት፣ የተጣላንበት፣ ያሳዘንበት አይበቃም። ያው መምህራችን ሸኘን፣ ብፁዓን አባቶች ሸኘን፣ ብዙ ዘመዶቻችን ሸኘን። እኛስ ነገ ድንኳን የሚደኮነው ለማን ነው? ነገ ፉካ የሚገዛው ለማን ይሆን? እሱንም እኮ እድል ስናገኝ ነው። በበረሃ መቅረትም አለ፣ በአየር መበተንም አለ፣ በወንዝ መጥፋትም እኮ አለ። አማ ሞቴን ያሳምርልኝ ብለን ነው እንጂ የምንጸልይ እኮ ሞቴን አስቀርልኝ ማለት አንችልም። ለመነሳት የግድ ሞት ግድ ነው። አዎ ግድ እኮ ነው። በእግዚአብሔር መንገዲቱ ነው ይናፍቁታል። መሸጋገሪያ እኮ ነው። ኃጢአትን ፍሩ እንጂ ሞትን አትፍሩ ብሏል እኮ አጀንዳችን ባይሆንም መሸጋገሪያ እኮ ነው። ከዚህ ወደ ውጭ ሀገር የምንሄደው በአውሮፕላን አይደል? ውጭ ወደዛችኛው ዓለም የምንሸጋገረው ካልሞትን ወደዛ መሄድ የለም። ስጋውና ደሙና ንሳ ፓስፖርታችን ነው ብለናል። አውሮፕላናችን ደግሞ ሞት ነው ብለናል። ሳይሄዱ መድረስ የለም፣ መሄጃው ሞት ነው። እናፍቃለሁ አሉ እኮ። ምን ፈራው እኮ ኃጢአተኛ ስለሆነ ነው። ናፍቀዋል እኮ ምን ጊዜ ሰማዕት በሆንን እያሉ እኮ ነው ሰማዕታት አይናቸው እያየ እሳትና ስለት ውስጥ የገቡት። የምድሩን ሳይሆን ያኛውን ህይወት እየናፈቁ አክሊል እየናፈቁ። ከዚህም አንፃር ይሄው ነው በንስሐ መዘጋጀት፣ መካስ፣ የበደልነውን መካስ፣ ይቅርታ መጠየቅ፣ በቅንነት መኖር። በቃ ለቤተክርስቲያንም ለሰውም እግዚአብሔርን መንፈራ ሰውንም የምናፍር ሆነ መኖር። ደብረ ዘይት ይሄን የሚያሳየን፣ ጾሙም ይሄን የሚያሳየን። ይሄ ደግሞ ማይፈታ ጾም ነው። ትንሣኤ ላይ ቢሆን ትንሣኤ ልቦና እንዲኖረን ነው እንጂ እንደው ወቅቱን እንማረዋለን። ስጋ ነው የምንበላው እንጂ ወደ ኃጢአት እንድንመለስ እግዚአብሔር አይፈቅድም። አይን ይጾም እግር ይጾም አይደል ቅዱስ ያድንም ያለን። ስለዚህ በዚህ መንገድ ብናየው ቋሚ ህይወት ይኖረን ነው ባጭሩ። ወደ ኋላ እንመለስ፣ ቋሚ ህይወት እንመለስ። ገላትያ ምዕራፍ 5 ላይ ወደ ባርነት አትመለሱ ብሎናል። በቃ ቋሚ ህይወት ይኖረን፣ ወቅት የሚቀያየረው አይነት ሳይሆን ቋሚ የጸሎት፣ ቋሚ አስራት ማውጣት፣ ቋሚ የንስሐ ህይወት፣ ቋሚ የቆራቢነት ህይወት ይኖረን። ለዚህ ደግሞ ረድኤተ እግዚአብሔር አይለየን። አሜን አሜን። እሺ ውድ የውዳሴ ፍሬም ሚዲያ ተከታታዮች በእውነት ክቡር መጋቢ አእላፍ ቀሲስ ፋሲልን እጅግ አድርገን እናመሰግናለን። እድሜ ጤናውን ያደለልን፣ ቡራኪያችሁ አይለየን። በጣም ነው የምናመሰግነው። አክብረው መተው እነዚህን ትምህርቶች ስለሰጡን እጅግ አድርገን እናመሰግናለን። ተወዳጆች ይህንን አገልግሎት ሁላችሁም ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ በማድረግ ይህን ትምህርት ብዙዎች እንዲዳረሱ እንድታደርጉ ጥሪያችንን እናቀርባለን። እንግዲህ በዳግም ምጽአቱ እኛም በቀኙ ለመቆም እንዲያበቃ መልካም ፈቃዱ ይሁንልን። አሁን ቀጥታ አባታችን ጸሎት ያደርጉልንና መርሐ ግብራችንን እንፈጽማለን። ወስብሐት ለእግዚአብሔር። የሰማነውን በልቦናችን ያሳድር።
ይህንን የሚከታተሉትን ሁሉ ቸር መድኃኔዓለም ክብርና ጸጋ ያድልልን። አንተንም ክህነትን ይባርክ፣ ልጃችንንም ስራን ይባርክ። ይህንን የሚራዱትን ሁሉ ተራዳይ መልአክ ይዘዝልን። በዓሉን በዓለ ፍስሐ ሐሴት ያደርግልን። ወርኃ ጾሙን የምንለወጥበት ጽድቅ የምንሰራበት ቋሚ የክርስትና ሕይወት የምናገኝበት ያደርግልን። ከምን በላይ ሀገራችን ኢትዮጵያን ሰላም ያደርግልን። ዓለማችንንም ሰላም ያደርግልን። የተሰደዱትን ለሀገራቸው ያብቃልን። የታመሙትን ይፈውስልን። ነፍሳተ ሙታንን ይማርልን። ሕያዋንን ይጠብቅልን። የእመቤታችን አማላጅነት የመላእክት አለቃ ቅዱስ ሚካኤል፣ የመላእክት አለቃ ቅዱስ ገብርኤል፣ የመላእክት አለቃ ቅዱስ ሩፋኤል፣ የሌሎችም ሊቃነ መላእክት የጻድቃን የሰማዕታት ጥበቃ ቃል ኪዳን በረከት አይለየን። አሜን። አቡነ ዘበሰማያት